ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ሰሞኑን የወልቃይት ጠገዴ ጠለምት የራያ ጉዳይ የኢትዮጵያ የፖለቲካ ጉዳዮች ዋናው በመሆን በመድረክ ላይ በሰፊው እየተነሳ ይገኛል። በቅርቡ በመቀሌ እና በተለያዩ የትግራይ አካባቢዎች በተካሄደ ሰላማዊ ሰልፍ ወደ ቀያችን መልሱን የሚሉ ተፈናቃዮችን ጉዳይ ተከትሎ በርካታ ሐሳቦች አስተያየቶች እየተሰነዘሩ ይገኛሉ። በተለይ ከዚህ ሰልፎች በስተጀርባ የህወሓት እጅ አለበት። ህወሓት አጠቃላይ በራያና በወልቃይት አንጻር የቀደመ አቋሙን በእነዚህ በተፈናቃዮች ስም ለማስፈጸም መጠነ ሰፊ ስራ እየሰራ ነው የሚለው ወቀሳ ከተለያዩ አካባቢዎች የተሰነዘረበት ነው። በዚህ ወቅት ነው እንግዲህ አቶ ጌታቸው ረዳ ወደ ሁመራ ያመራው። አቶ ጌታቸው ረዳ በሁመራ ከአማራ ክልል ምስለኔ አስተዳደር ፕሬዝዳንትና ከወልቃይት ጠገዴ ዞን ምክትል አስተዳዳሪ ጋር በመሆን የአካባቢው ማህበረሰብ ማነጋገራቸው ነው የተሰማው። በሁመራ ቆይታው ጌታቸው ረዳ የተለያዩ ቃሎችን ሐሳቦችን በመስጠቱ መነጋገሪያም ሆኗል። እዛ በመድረኩ ላይ የወልቃይት የማንነት ጥያቄ እንዳለ በመግለጽ የሰጠውን ምስክርነት ኋላ ላይ ለአዲስ ስታንዳርድ ሲገልጸው በፍጹም በእንደዛ አይነት መልኩ እየተገለጸ አይደለም፣ ከአውዱ ውጪ የተወሰደ ነው፣ የወልቃይት የማንነት ጥያቄ የለም የኢኮኖሚ ጥያቄ እንጂ በማለት ማስተባበሉን ነው የሰማ ነው። በአጠቃላይ በወልቃይት ጠገዴ ጠለምት ራያ ዙሪያ ወቅታዊ ሁኔታውን በተመለከተ ከወልቃይት ጠገዴ ጠለምት የልሳነ ግፉዓን የህዝብ ግንኙነት ክፍል ተጠሪ ከአቶ ቻላቸው አባይ ጋር ቆይታ ልናደርግ ተዘጋጅተናል። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተልን አቶ ቻላቸው። ተናስልኝ ወንድም መሳይ እንደምን ሰነበት። እንግዲህ ዳግም ተገናኘን። ብዙ ነገሮች በተለይ ከወልቃይት ጠገዴ ጠለምት ራያ አንጻር እየተነሱ ባለበት ነው። ያው የኢትዮጵያ ጉዳይ በአጠቃላይም በርካታ ነገሮች በፖለቲካው መድረክ ላይ በብዙ ነገሮች የሚጠቀሱ ነገሮች ነው ያሉትና ቅርቡ በመቀሌ የተካሄደው ሰልፍ በተለያዩ የትግራይ ከተሞችም ተካሂዷል። እንደዚሁም በዓለም አቀፍ ደረጃ የታቀደ እንደነበረ ነው የተሰማው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ መስሪያ ቤቶች ተዘግተው ድርጅቶች ተዘግተው ሁሉም ሰልፍ እንዲወጣ ነው የተባለው። የሰልፉ ዓላማ ወደ ቀያችን መልሱን ነው። 5 ዓመት በክረምት ቆይተናል፣ ይሄ 5ኛውን ክረምት አንቆይም የሚል ዓላማ መፈክር ያለው ነው። ነገር ግን ብዙ ነገሮች አብረው ከዚህ ሰልፍ ጋር እየተያዙ እየመጡ ይገኛሉ። ምናልባት አሁንም እንደው አቶ ቻላቸው ትንሽ ነገሮችን እንድንለይ ነው። እነዚህ በምናያቸው በቪዲዮም እያየን ነው። ሰልፍ የወጡ አሉ፣ ችግር ላይ ያሉ አሉ። እነሱ አሁን አማራን ጠላት፣ የእነሱ አሁን ችግር ሌላውን ማህበረሰብ በጠላትነት መፈረጅ በዛ ደረጃ የሚታለም ፖለቲከኞች ይጋልቧቸዋል። እሱ ምንም ጥርጥር የለም። እነዚህ ግን ህፃናት፣ አዛውንቶች፣ እናቶች፣ አባቶች፣ አቅመ ደካሞች አማራን በጠላትነት ይፈርጃሉ ብሎ እነሱን ከቀያቸው በእርግጥም ቀያቸው ነው፣ ትላንትም ይምጡ መቼም ይምጡ የሀገራቸው ነው ኢትዮጵያና ሌላ ጥያቄ ሌላ ጉዳይ ነው። ግን ከመኖሪያቸው ተፈናቅሏልና የነሱስ ጥያቄ ህጋዊና የሰብአዊ ጥያቄ አይደለም ወይ? ሌላውን ነገር እንደው አጥርተን ብንመለከተው ለይተን ብንመለከተው የነዚህ ጥያቄ በትክክል ችግር ላይ አይደሉ ማለት እንችላለን። የተወሰኑ ጥቂት ሰዎች አልኩ እኮ የተወሰኑ ጥቂት ሰዎች ጥያቄ የላቸውም አይደለም እያልን ያለነው። የትግራይ ተወላጆች ወልቃይት ጠገዴ ጠለምት አሁን አይደለም ለዘመናት መጥተው አርሰው ቆፍረው አጭደው ሰርተው የሚኖሩበት የሚከብሩበት ሀገር እንደነበረ ይሄ ግልጽ ነው። አሁንም ያንን እድል አይደለም እያጡ ያሉ። በነገራችን ላይ ወንድም መሳይ እነዚህ ሰዎች አሁን በስደተኛ ወደ ቦታችን መልሱን የሚሉ ወልቃይት ቀያችን ነው ካሉ ወልቃይት እኮ ሰው ነበረው፣ ህዝብ ነበረው። እነዛ ወልቃይት ውስጥ የነበሩ ሰዎች የት ሄዱ? የት ጠፉ? ማን አባረራቸው? እኛ ያ ቦታ የወልቃይት ጠገዴ ጠለምት ተወላጆች ሱዳን፣ አሜሪካ፣ አውስትራሊያ በዓለም ዙሪያ ላይ ተበትነው እኛ እዛ ቦታ የተፈናቀሉት ወገኖቻችን እንዲመጡ ነው የምንፈልገው። እነዚህ ከትግራይ የመጡ ጥቂት ሰዎች የሉም ባልልም ከራሳቸው አብራክ ከወጡት ከወልቃይት ጠገዴ ጠለምት አስተዳዳሪዎች ጎን በመሆን የራሳችሁን ነፃነት የአማራው ህዝብ ደሙን አፍስሶ አጥንቱን ከስክሶ እጃችሁ ላይ ያስገባውን ነፃነት አሳልፎ ላለመስጠት በሰላም እንደ ኢትዮጵያዊ ለመኖር መከፈል የሚገባውን ዋጋ ለመክፈል ጊዜው የሚጠብቀውን ነገር ለማድረግ ወደ ኋላ ማለት እንደሌለባችሁ በዚህ አጋጣሚ መግለጽ ፈልጋለሁ። እንደ ድርጅት
በዓለም ዙሪያ ተበትኖ ያለው የወልቃይት ጠገዴ ጠለምትና ራያ በአጠቃላይ የአማራ ህዝብ ከፍትህ ጎን ከእውነት ጎን እንደሚቆም በዚህ አጋጣሚ ላረጋግጥ ፈልጋለሁ። በድጋሚ ወንድም መሳይ በዛሬው ቀን እዚህ አንተ ሚዲያ ጋር ተገኝቼ የወገኔን ብሶት እየመጣብን ያለ እልቂት ለህዝባችን አዌርነስ ለመፍጠር እድሉን ስለሰጠኝ በሬም በድርጅቱ ስም በድጋሚ ከፍ ያለ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት ልሳነ ግፉዓን የህዝብ ግንኙነት ተጠሪ፣ እኔም በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። ቀደም ሲል እንዳልኩት በቅርቡ እንገናኛለን። ለዛሬው እግዚአብሔር ይስጥልኝ። መልካም ጊዜ